ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሐምሌ 15 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። የጤና ሙያ ፍቃዳችሁን ለመውሰድ በመጠባበቅ ላይ ላላችሁ የጤና ባለሙያዎች ከጤና ሚኒስቴር በኩል አዲስ መግለጫ ወጥቷል። ምንድነው? በዝርዝር ወደ እናንተ ይዘናል። በሌላው መረጃችን የአፍሪካ መዲና ስለሆነችው አዲስ አበባ በዛሬው ዕለት ክልል እንድትሆን አዲስ ጥያቄ ወጥቷል። ይህንን በተመለከተም ወደ እናንተ እናደርሳለን። እንዲሁም የኢሚግሬሽንና ዜግነት አገልግሎት ከቪዛ አሰጣጥ ጋር በተያያዘ አዲስ መግለጫ ወጥቷል። ምንድነው? በዝርዝር እናደርሳለን። በሌላ በኩል ለባለመሬቶች እጅግ ያልተጠበቀና አስደንጋጭ የሆነ ዜና ተሰምቷል። በዚህም መሰረት የአዲስ አበባ ከተማ አስተዳደር ጥብቅ ውሳኔ አስተላልፏል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም ከጤና ባለሙያዎች ጋር በተያያዘ አዲስ መግለጫ ወጣ። የጤና ሙያ ፍቃድ ፈተናን ለመውሰድ በመጠባበቅ ላይ ለምትገኙ ተመዛኞች በሙሉ የጤና ሚኒስቴር ከከፍተኛ ትምህርት ተቋማት በመጀመሪያ ዲግሪ ለተመረቃቸው ጤና ባለሙያዎች በነሐሴ ወር 2018 የጤና ሙያ ፍቃድ ፈተና ለመስጠት ተመዛኞች ከሰኔ 30 ቀን 2018 ጀምሮ መረጃቸውን በማስተሳሰር ላይ እንደምትገኙ ያስታውሳል። ስለዚህም መረጃችሁን ወደ ሲስተም ያላስገባችሁ ነበርና አዲስ ተመዛኞች ማስተዛዘር የምትችሉ እስከ ሐምሌ 17 ቀን 2018 ድረስ ብቻ መሆኑን ተገንዝባችሁ ማስፈንጠሪያ ሊንኩን በመጫን የብሔራዊ መታወቂያ መለያ ቁጥር ወይንም ናሽናል አይዲ በማስገባት አስፈላጊ መረጃን በማሟላት ለምዝገባ እንድትዘጋጁ ሲል አሳስቧል። ይህ መረጃን የማስተሳሰር ሂደት እንዳለቀ የፈተና ጣቢያ መረጣ ሂደት እንደሚቀጥል እናሳውቃለን ያለ ሲሆን በሰኔ 2018 የመውጫ ፈተና ተፈትናችሁ ያለፋችሁ ተመዛኞች የስም ዝርዝራቸውን በተማራችሁበት ተቋም አማካኝነት ወደ ሲስተም ማስጫን እንደሚጠበቅባቸው በዚህ ሰዓት የወጣው ሪፖርት አስነብቦናል። በሌላው መረጃችን የአፍሪካ መዲና ስለሆነችው አዲስ አበባን በተመለከተ አዲስ መረጃ ወጥቷል። አዲስ አበባ የኦሮሚያ አካል እንድትሆን አማራጭ ሐሳብ መቅረቡ በዚህ ሰዓት ሰሌዳ አስነበበ። ሀገራዊ የምክክር ጉባኤ ባካሄደው ስብሰባ ተመካካሪዎች በቡድን ደረጃ ውይይታቸውን ቀጥለዋል። በኮሚሽኑ በቀረበው ሰነድ መሰረት የአዲስ አበባን ሕጋዊ አቋም በተመለከተ አራት ዋና ዋና አማራጮች ለውይይት ቀርበዋል። ከዚህ መካከል ሲቲ ስቴት ወይንም ራስ ገዝ፣ የፌዴራል አካል፣ ራሷን የቻለች ክልል እንዲሁም የኦሮሚያ ክልል በሚል ተቀምጧል። ከዚህ በተጨማሪም የከተማዋ ወሰን፣ የሥራ ቋንቋ፣ የበጀት ድርሻ፣ የፖሊስና ፍርድ ቤት ጉዳዮች በንዑስ አጀንዳነት የተካተቱ ሲሆን በከተማዋ በፌዴሬሽን ምክር ቤት የሚኖራት ውክልና ግን በሰነዱ አለመካተቱን ሰሌዳ በዚህ ሰዓት አስነብቦናል። በሌላው መረጃችን የኢሚግሬሽንና ዜግነት አገልግሎት ከቪዛ አሰጣጥ ጋር በተያያዘ አዲስ መግለጫ ወጣ። የአገልግሎቱ ዋና ዳይሬክተር ወይዘሮ ሰላማዊት ተቋሙ ከ3 ዓመታት በፊት 276,000 ቪዛ ብቻ በዓመት ውስጥ በመስጠቱ አስታውቀው በ2018 በጀት ዓመት 1.4 ሚሊዮን ቪዛ መስጠት ከ4 እጥፍ በላይ እድገት ማስመዝገቡን አንስተዋል። አገልግሎቱ የቪዛ አሰጣጥ ስርዓቱን ማሻሻሉ፣ የዲጂታል አገልግሎትን ማስፋፋትና የአየርና የየብስ ድንበር አስተዳደር አገልግሎትን ማዘመኑን ተከትሎ ከፍተኛ ውጤት ማስመዝገብ መቻሉን በማንሳት አዲስ የተጀመሩት የስቶፕ አራይቨል እንዲሁም ትራንስፈር ቪዛ አገልግሎት የቱሪዝምና የጉዞ እንቅስቃሴን እያበረታታ መሆኑን ዋና ዳይሬክተሯ ገልጸዋል። ወይዘሮ ሰላማዊት ዳዊት አክለው ኢትዮጵያ በአሁኑ ወቅት ከ194 በላይ ሀገራት ዜጎች ወደ ሀገሪቱ እንዲገቡ በኢ-ቪዛ በውጭ ሀገራት በሚገኙ የኢትዮጵያ ዲፕሎማሲ ተቋማትና በመድረሻ ቪዛ አማራጮች አገልግሎት እየሰጠች ትገኛለች በማለት የአገልግሎቱን አድማስ አብራርታለች።
የቱሪዝም ፍሰትን ለማሳደግ፣ የውጭ ኢንቨስትመንትና የንግድ ግንኙነት ለማበረታታት እንዲሁም የሰዎችን ነፃ እንቅስቃሴ ለማቀላጠፍ የተወሰደ እርምጃ የሀገሪቱን ብልጽግና የሚያፋጥን የዜጎችን የመንቀሳቀስ መብት ያከበረ መሆኑን ወይዘሮ ሰላማዊት ዳዊት ተናግረዋል። ወደፊትም ዘመናዊና ቀልጣፋ የቪዛና ሌሎች የኢሚግሬሽን አገልግሎቶችን በማስፋትና በማዘመን ኢትዮጵያ ዓለም አቀፍ ተጓዦችና ባለሀብቶችን ተመራጭ መዳረሻ ለማድረግ እየሰራች መሆኑንም ጠቁመዋል። በሌላው መረጃችን ለባለመሬቶች መርዶ እጅግ በጣም ያልተጠበቀና አስቸኳይ የሆነ መግለጫ የአዲስ አበባ ከተማ አስተዳደር ይፋ አድርጓል። የአዲስ አበባ ከተማ አስተዳደር ታጥረው ያለምንም አገልግሎት የተቀመጡ መሬቶችን በማጣራት በሚቀጥሉት 2 ወራት ውስጥ ጥብቅ እርምጃ እንደሚወስድ ከንቲባ ወይዘሮ አዳነች አቤቤ አስታውቀዋል። ከንቲባዋ ይህን ያስታወቁት በከተማ አስተዳደሩ የ5 ዓመት ስትራቴጂያዊ እቅድ የ2018 በጀት ዓመት አፈጻጸም ግምገማ ማጠቃለያ መድረክ ላይ ነው። ለከንቲባዋ ገለጻ አዲስ አበባ መሬት ታጥሮ የሚቀመጥባት ከተማ መሆን እንደሌለባት ቀደም ሲል የተናገሩ ሲሆን ስምምነቱን የሚጥሱ አካላት ተጨማሪ ዕድል እንደማይሰጣቸውም አስጠንቅቀዋል። በሌላ በኩል በከተማዋ የሰላምና ደህንነት ሁኔታ የተረጋጋ መሆኑን በመግለጽ በርካታ ሀገራት አቀፍና ዓለም አቀፍ ዝግጅቶች ያለ ደህንነት ችግር በሰላም መጠናቀቃቸውንም አውስተዋል። በተጨማሪም የከተማ የገቢ አሰባሰብ ስርዓተ መዘመኑን ውጤታማ መሆኑን ጠቅሰው በአፍሪካ ኢኮኖሚክ ኮሚሽን ጥናት መሰረት የአዲስ አበባ ገቢዎች ቢሮ በአፍሪካ ከተመረጡ 6 ምርጥ ከተሞች መካከል በአሰራር ደረጃ አንደኛ መሆኑንም ገልጸዋል። ከንቲባ አዳነች አቤቤ አክለውም በጤናው ዘርፍ የሕክምና ባለሙያዎች የሙያ ስነ ስርዓትና አገልግሎት ጥራት መሻሻሉን ባለፉት 5 ዓመታት የተከናወኑ የጤና አገልግሎትና የመሰረተ ልማት ስራዎችም ከቀደምት ዓመታት ጋር ሲነጻጸር በእጥፍ መጨመራቸውንም አብራርተዋል። በመጨረሻም በትግራይ ክልል ከቅርብ ጊዜ ወዲህ እየተካሄደ ባለው የግዳጅ ወታደራዊ ምልመላ ለማምለጥ በርካታ ወጣቶች በየብስ መንገድ ለመውጣት ቢሞክርም በኬላዎች ላይ በተጣለው ጥብቅ ቁጥጥር ምክንያት መውጣት አልቻሉም ተባለ። ይህንን ተከትሎ የአየር ትራንስፖርት ፍላጎት በከፍተኛ ሁኔታ በመጨመሩ የመንገድ አማራጮች የተዘጋባቸው በርካታ ወጣቶችና መንገደኞች ወደ አየር መንገድ አቅንተዋል። በዚህም ምክንያት ከትግራይ በዋናነት ከመቀሌው ራስ አሉላ አባ ነጋ አውሮፕላን ማረፊያ ወደ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ለመጓዝ የኢትዮጵያ አየር መንገድ ትኬት የቆረጡ መንገደኞች ከወትሮ በተለየ እስከ 2 እና 3 ሳምንት ድረስ ረጅም ወረፋ ለመጠባበቅ መገደዳቸውን ዋዜማ መዘገቧን ተመልክተናል። ለዕለቱ መደመጥ ያለባቸው ወሳኝና አነጋጋሪ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት እያሉ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።